ኮሎምቢያ ጋናን በመርታት ወደ 16 ዙር መቀላቀሏን ማራገጥ ትችላለች። ማን ይሄ የዓለም ዋንጫ እኔ ሊያስጨልለኝ ነው የምላችሁ። በቃ ሌሊት መሆኑ ማለት ነው። በጣም ነው ያዛበው የእንቅልፍ ሮቲኔን ማለት ነው። ኤኒዌይ በጣም ነው ኮሎምቢያ የተመቸችኝ በዚህ ዓለም ዋንጫ ማለት ነው። ጸዴ ከሆኑ ናሽናል ቲሞች መካከል አንዷ ናት። ዛሬም እንግዲህ ጋና ላይ ድንቅ ፐርፎርማንስ አሳይታ ነው 1-0 በሆነ ጠባብ ውጤት ቢሆንም ማሸነፍ የቻለችው ማለት ነው። በጨዋታው ላይ 14ኛው ደቂቃ ላይ በአሪያስ አማካኝነት እንግዲህ ያው ሉዊስ ሱዋሬዝ አስደናቂ ክሮስ ወደ ቦክሱ አድርጎ አስቆጥረው ብቸኛዋን ጎል በሱ አማካኝነት ያገኙት ማለት ነው። ሰከንድ አፍ እንደውም እኔ ጋናዎች ተሻሽለው ይቀርባሉ ብዬ አስቤ ምንም የተለየ ነገር ሳያሳዩ እንደውም ኮሎምቢያ ተሻላ ነበር የቀረበችው ማለት ነው። ጋና በሙሉ 90 ደቂቃ አንድም ታርጌት ማድረግ ሳትችል ነው እንግዲህ ከዚህ ጨዋታ ላይ የ1-0 ሽንፈት የገጠማት ማለት ነው። ኤኒዌይ አሁን ላይ ሁሉንም የ16 ዙር ተፋራሚ ብሔራዊ ቡድኖችን ለይተናል ማለት ነው። ስለዚህ ከዛሬ ምሽት ጀምሮ ሁሉንም የ16 ዙር ጨዋታዎች የምንመለከት ይሆናል ማለት ነው። እንደ ቀልድ ነው ብሔራዊ ቡድኖች እየረገፉ ከ46 ቡድኖች አሁን ላይ ወደ 16 ቡድኖች የደረሱት ማለት ነው። ኤኒዌይ ጋናም ተሰናብታለች። ከአፍሪካ ሀገራት ወደ 16 ዙር መቀላቀላቸውን ያረጋገጡ ሀገራቶች ግብጽና ሞሮኮ ብቻ ሆኗል ማለት ነው። ኤኒዌይ ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫንላት ነው። እናቴ ስተርት ምን ትላለች መሰላችሁ? ለአንቃ ለራሱ ማልበቃ ብላ ትተርታለች ማለት ነው። ይህ ጠንቋይ እንግዲህ ከሆንኮን ተሳካልኝ ብሎ እንግዲህ ሃሪ ኬን ብዙ ነገር ለፈለፈ ማለት ነው። አሁን እንግዲህ ለራሱ ብሔራዊ ቡድን እንኳን መሆን አልቻለም። አሁን ግን ማለት ነው ኬፕ ቬርዴን በተመለከተ አይናችን ኬፕ ቬርዴን ባየ አይናችን እንግዲህ ጋና የአፍሪካ ቡድን ነች ምናምን ተብሎ ሲወራ በጣም ያሸማቀቅ ነገር ነው። የምሬን ነው የምላችሁ ማለት ነው። ምክንያቱም ኮሎምቢያ ምንም እድል አልሰጠቻትም። በቃ ምንም ኦን ታርጌት ሳታስሞከራት ቀጥቅጣ ነው ያሸነፈቻት። ጨዋታው ትንሽ ቦሪንግ ነበረ። ቢሆንም ግን የጋና እንደዚህ መዝቀጥ በቃ በተለይ እነ ኬፕ ቬርዴን እነ ሴኔጋል እነ ኮንጎን ተመልክተን ጋና የአፍሪካ ቡድን ነች ተብሎ መናገር በጣም በቃ የሚከብድ ነገር ነው ማለት ነው። ቢሆንም እንግዲህ ኮሎምቢያ የኔ አንደርዶግ ብሔራዊ ቡድን ሆና ቀጥላለች ማለት ነው። በቀጣይ ስዊዘርላንድ ትገጥማለች። አሁን ዓለም ዋንጫው ወደ ወሳኝ ደረጃ የደረሰ ይገኛል። እሺ በሀሳቡ አሜሪካ የተሰደደው የሌሊቱ ጀማ ወርልድ ካፕ እያያችሁ ያላችሁ ሰዎች እንዴት ናችሁ? ቆይ አንድ ጥያቄ አለኝ እንገራችሁ። ለምንድን ነው አፍሪካውያን ማለት ነው ሌላ ነገር ላይ በጣም አግሬሲቭ ናቸው? ኳስ ላይ ለምንድን ነው አግሬሲቭ ማይሆኑት? ለምንድን ነው እንደ ላቲኖች ማይጫወቱት? እንደ ብራዚልማ ከየት ይመጣል የበቆሎ ገንፎ እየተበላ ግን ለምንድን አሁን ዛሬ ነው የጋናና የኮሎምቢያን ጌም እያየሁ ቆንጆ ጌም ያለው ብዬ በቃ የሁለቱንም አግሬሲቭነት ሜዳ ውስጥ ያለው ምናምን ብዬ ይንዘላዘሉላችኋል። እንቅልፍ እኮ ነው ያዝነው። ቀልድ ነው እንደ እናንተ ማልታቴ ኮሎምቢያ ቆንጆ አድርጋ ጋናን ቅጥቅጥ አድርጋ 16 ውስጥ ገብታለች ማለት ነው። ቆንጆ አድርጋ ቀጥቅጣ እንዲህ እንደምትመለከቱት 1-0 ምናምን የሚለውን ውጤት አይታችሁ ላይክ 1-0 ጨዋታ እንዳይመስላችሁ ማለት 5-0 6-0 ጨዋታ ቆንጆ አድርጋ ቀጥቅጥ ነው ያደረገቻት። ጋና እንደ አፍሪካ አሳፍራኛለች ዛሬ ማለት እንችላለን። ለማንኛውም የቀሩን ሁለት የአፍሪካ ሀገሮች ብቻ ናቸው፣ ሞሮኮና ግብጽ። አንቺ አፍሪካ አይደለሽም የአፍሪካ አይደለም ይላሉ እኮ እንደዚህ የሚባል ነገር የለም። ቦታው አፍሪካ ነው፣ ሀገራቸው አፍሪካ ነው። ምንም ጂኦግራፊ የሚቀይረው ነገር የለም። ስለዚህ እንደ አፍሪካ አሁንም ሲጠሩ እዛ ጋር አውሮፓ ምናምን ነገር ብለው እንደሚጠሯቸው የአፍሪካ ተወካዮቻችን እዚህ ውስጥ ያሉት ሁለቱ ብቻ ናቸው ማለት። ስለዚህ ቆንጆ አድርገን ልክ እንደባለፈው ጊዜ ሞሮኮ ሰሚፋይናል እንደደረሰች አሁን ደግሞ ወይ ማሻሻል ወይም ደግሞ ሰሚፋይናል እንደደረሰ ማለት ነው ጸድ የሆነ ቋጠሮ ነው የምንቋጠርላት። የአፍሪካዋ ሀገር ሞሮኮ ተብላ ስለምትጠራ ማለት ላይክ የአፍሪካዋ ሀገር ኢትዮጵያ እንደሚባለው ማለት እና እኛ አፍሪካውያን አንድንን አንሰማም ነው የምላችሁ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ጋና ከነ ግብረ አበሯ ተሸኘች። አስፈሪው የኮሎምቢያ ቡድን ጋና በኮሎምቢያ ተሸንፋ ከዓለም ዋንጫ ውጭ ሆነች። ይህ ቡድን ከባድ ቡድን ነው። ኮሎምቢያ 1 ጋና 0። ትናንት የተደረጉ ጨዋታዎች ጠቅላላ ይህን ይመስላሉ። ግብጽ በመለያ ምት አሸንፋ አልፋለች። አርጀንቲና እጅግ በጣም ተፎካክራ ከኬፕ ቬርዲ ጋር 3-2 በሆነ ውጤት አሸንፋለች። ኮሎምቢያ ቀጥቅጣ ነው ቀን ሙሉ ደብድባ ነው 1-0 ያሸነፈችው። ጋና በጣም ዲፌንሷ አሪፍ ነበር፣ ነገር ግን ከዓለም ዋንጫ ውጭ ሆናለች። ቀጣዩ ቋት እንግዲህ ታውቋል። ዛሬ ይቀጥላል ማለት ነው። ወደ 8 ውስጥ ለመግባት ልክ ምሽት 2 ሰዓት ሲል ሞሮኮ ከካናዳ ይጫወታሉ። ሌሊት ደግሞ 6 ሰዓት ላይ ፈረንሳይ ከፓራጓይ በሚያደርጓቸው ጨዋታዎች ራውንድ ኦፍ 16 ይጀምራል ማለት ነው። ሙሉ ፕሮግራሙ በኢትዮጵያ ሰዓት አቆጣጠር ኤምጂኤስ ስፖርት ኒውስ ላይ ታገኙታላችሁ። የዓለም ዋንጫ 26 እንግዲህ ራውንድ ኦፍ 32 በዚህ መልኩ ተጠናቋል። ኮሎምቢያ ጋናን እንግዲህ አባራታለች ማለት ነው። ከአፍሪካ ሀገራት ማለት ነው አሁን የቀረን ግብጽና ሞሮኮ ማለት ነው። በጣም የሚያሳዝን ነው። ስንት ቲም ተባረረብን እዚሁ አይናችን እያየ ማለት ነው። 9 ቲሞች ነበር የነበሩት፣ 2 ብቻ ነው የቀሩት። 7 ቲም ተባረረ ማለት ነውና ያ ሳድ ታይምስ ፎር አፍሪካ አላሻቸው። ከዛ አልፎ ግን ጨዋታውን ስንመለከት ኮሎምቢያዎች አሁንም ዛሬ ያስመለከቱን ነገር ለየት ይል ነበር። ጨዋታውን ተቆጣጥሮ እየቀጠቀጡ ነበር የዋሉት። ዚጊ የጋናው በረኛ ዚጊ የተምዘገዘገ
ይመልሰዋል ነው የምላችሁ። እንዴት እንደሚያደርገው ብቻ የሚገርም ፐርፎርማንስ ከሱ ያየ ነው። ከዛ ውጭ ግን ጋናዎች የሚያጠቁበት መንገድ በቃ ጭራሽ ካውንተር ራሱ ፕሬሽር አብዞር የሚያደርጉበት መንገድ ባይዙ በጣም አሪፍ። እኔ ሲከላከሉ ምናምን ያየሁባቸው ጥሩ ነው። ብዙ ጊዜ ያገባባቸው እንደምትወጡ አንድ ባዶ ለባዶ ምናምን ሲጨርሱ ነው ያዩዋቸው። 2 ሲገባባቸው ማክሲመም ይሄ በሰፊ የሚያልቅ አይነት አይደለም። ያው ራንኪንጋቸው በጣም ወርዶ ቲማቸው ራሱ ጥሩ አይደለም ቢባልም ካርሎስ ኪሮዝ ነው አሁን የያዛቸው እንደሚታወቀው እና ከእሱ የተሻለ ጠብቄ ነበር። ካመለዲን ሱሌማና፣ አሳንቴ የመሳሰሉ ዊንገሮች እያሉ ሴሜኒዮን ወደ አጥቂ ያመጣ ጆርዳን አዩ በተለይ መጮት የለበትም። ለክብር ብላችሁ የምታሰሩት እረዳለሁ፣ ግን ካርዲዮ ብቻ መሮጥ ብቻ ከኳስ ጋር ምንም ወፌ እና እሱ ምናልባት አስቀምጠ ሴሜኒዮን አጥቂ አድርገህ ካመለዲን ሱሌማን አይነት ሰው ዊንግ ላይ ብታስቀምጥ አሪፍ ነገር መፍጠር ይችላል። ኢናኪም ጥሩ አይደለም፣ ለጋና ይጮተበት ያለበት መንገድ ጭራሽ ጥሩ አይደለም እና ያ ጋና እንደ ቲም ነው አልቻሉም በአጠቃላይ። ከዛ ውጭ ባለው ግን ያ ኮሎምቢያዎች እንደነገርኳችሁ ቅጥቅጥ እያደረጉ ሚድፊልዱ ጎንዛሎ ፑርታ፣ አሪያስ ከእንደገና ደግሞ ጄፈርሰን ሌርማ ማሽን ምንም አይደክማቸው ምንም አይንዘለዘል። በቃ 98 ደቂቃ ምናምን ድረስ 96 ድረስ አክቹሊ ይቀጣቀጠዋል። አይሰማም። ምን አይነት አለመድከም እንደሆነ ልረዳውም አልቻልኩም። የኤስና የኮሎምቢያ እያየሁባቸው ነው። ወኔያቸው ብትሉ አለመድከማቸው ብትሉ በጣም ይለያል። ከዛ ሉዊስ ዲያዝ ደግሞ ያው እንደምታዩት እዚህ ጋር አግብቶ ነበረ ተሻለበት እንጂ የጆታን ሴሌብሬሽን አድርጎለት ነበር እና በጣም ትልቅ ሪስፔክት ዲያዝ በእውነት በጣም ኢሞሽናል ሞመንት ነበረ። ጎሉ ባይሻር ደስ ይለን ነበረ እና ያ ማረጉ ግን ያሳያል በቃ ለሱም ያለውን ቶት እና ደስ ይላል። ለዲዮጎ ጆታ በተለይ በጣም ትላንትና ፖርቹጋል ማሸነፍ ችሎ ነበረ በስንጥረት። እንደዚህም ደግሞ ሲያደርጉለት ሌላ ተጫዋቾች ስታዩ በጣም ደስ ይላል ብዬ ነው የማስበው። ከዛ ውጭ ላለው ደግሞ ያ ኮሎምቢያዎች ቱ ስትሮንግ ነበሩ ለዚህ ጨዋታ። ቀጣይ ላይ ደግሞ እንግዲህ ስዊዘርላንድ ፌስ የሚያደርጉ ይሆናል። በጣም አሪፍ ጨዋታ እንደምንመለከት አልጠራጠርም። በጣም ዌል ባላንስ ሊሆኑ ቲሞች ናቸው ሁለቱም። በጣም ኦርጋናይዝድ እና ስትራክቸራቸውን መጠበቅ የሚወዱ ናቸው። አሪፍ ጨዋታ እንደምንመለከት አልጠራጠርም። ብቻ ቀጣይ እስክንገናኝ እንደዚህ የዓለም ዋንጫ ጉዳይ እንዳይመጣችሁ በሱ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ራውንድ ኦፍ 16 መጣንልሽ።